በቃ የተፈጠረውን ብቻ ነው የነገርኩትኝ። የሆነውም እንደዛ ስለሆነ ማለት ነው። ከዛ እሱ ዘመድ ጋር ስለሆነ የነበረው ያ ሊያመጣኝ የተነገረው ልጅ ወንድም ጋር ነው ያለው አባቴ ማለት ነው። ከዛ ሁለታችንም እዛ መሆን ስለማንችል ነገሮች እስከ ማስተካከል ብሎ እሱ ያረፈበት ሰውዬው ጓደኛው ቤት እኔ እንድቀመጥ ተደረገ ማለት ነው። አንድ ልጅ ነው ያላቸው። ልጁን እንዳጫውትም እዛ ሆንኩኝ እና አባቴ ለስራ ሲሄድ በኛ ቤት በኩል ነው የሚያልፈው እና ያየኛል። በቀን በቀን አባቴን ስለማየው ደስ ይለኛል እና እየኖርን የሴትዮዋ እህት ከገጠር ደግሞ ትመጣለች እና ያን ብዙ ሰው ሆነ። እኔ አላስፈላጊ ሆንኩኝ ማለት ነው። ከዛ አባቴ በቃ እሱ ያለበት ቦታ እንዳያደርገኝ በቃ ተደራራቢ ሰው እንዳይሆን፣ ምክንያቱም እሱ የሚከፍለው ነገር የለም እነሱ ጋር ጥገኛ ሆኖ ነው የሚኖረው እና የሚሰራበት ቦታ ኮካ ለስላሳ ምናምን የሚያከፋፍሉ ሰዎች ጋር ነው የሚሰራ የነበረው እና የእነሱ ልጅ እሷም እንደዚሁ አንድ ልጅ ያላት አለች እና እኔ ጋር ትሆን ከልጄ ጋር ትጫወታለች። ትምህርት ሲጀምር ደግሞ ትምህርት ትገባለች ትለዋለች። ከዛ እሺ በቃ ይላል። እኛ የነበርነው ያኔ ኮልፌ ቀራኒዮ የሚባል ቦታ ነው። ልጅቷ ደግሞ የምትኖረው መገናኛ አካባቢ ነው እና እሷ ጋር እንዲሄድ ተደረገ ማለት ነው። ከዛ እሷ ጋር ሄድኩኝ። እሷ ጋር የኖርኩኝ ትምህርት ምዝገባ ልመዘገብ ስል ትምህርት አልፎብኛል ማለት ነው። ምዝገባ አልፏል፣ አሁን መመዝገብ አትችል ተባለ። በቃ ለቀጣይ ዓመት ትጀምራለች ተባለና እነሱ ጋር እየኖርኩኝ። እነሱ ጋር ደግሞ ምንድን ነው እነሱ ቤት አይቀመጡም። ቤታቸው የኪራይ ቤት ነው፣ ግን ትልቅ ቤት ነው። ትልቅ ግቢ ነው። ብዙ ሰው ተከራይቶ ያለበት ግቢ ነው እና አባቴ ቶሎ ቶሎ መጥቶ አያየኝም። እኔ በጣም ነው የሚናፈቀኝ አባቴን በጣም ስለምወደው ማለት ነው። ከዛ ሱቅ ላይ ያለ ሱቅ ይደውላል፣ ስልክ አለ እና ስልክ ያገናኙኛል፣ አናግረዋለሁ። የሆነ ጊዜ ላይ በጣም ጠፋብኝ። ከዛ አባቴን አገናኙኝ፣ ወይ መጥቶ እንዲያይም ወይ ደግሞ አንቺ ስትሄጂ እሷ በየጊዜው ትሄዳለች ማለት ነው ቤተሰቦቿ ጋር፣ ወይ ደግሞ ስትሄጂ ይዘሽኝ ሂጂ ስላት፣ አይ አባትሽ ካየችኝ ስለምትጓጓ እንዳታመጫት ብሎኛል አለች። እሺ ደውልልኝ ስል አይ ስልክም እንዳይደወል ብሏል አለች ማለት ነው። ከዛ በጣም ከፋኝ። እንዲህ አባቴ አይፈልገኝም እንዴ ብዬ በጣም ከፋኝ እና ስትሄድ ደግሞ ምንድነው የምታደርገው? ሽንት ቤት ውጭ ነው፣ ከቤቱ ውጭ ነው ያለው የህዝብ ሽንት የምንጠቀምበት ማለት ነው። ውስጥ ላይ ደግሞ ሻወር ቤት ነገር አለ እና የልጁን የህፃኑን ልብስ ማጥበው ሽንት ጨርቅ ማጥበው እዛ ሻወር ቤት ውስጥ ነው ማለት ነው። እሷ ጠዋት ሄዳ ማታ እስከምትመጣ ድረስ እኔ ሽንቴም ከመጣብኝ መጠቀም አልችልም ማለት ነው። እና በጣም ሽንት ከወጠረኝ አንዳንዴ እሸናለሁኝ። ምናልባት ምንድነው ሰገራ እንትን ልል እችላለሁኝ እና ስትመጣ ሽታ ካለው ምናምን እውነት አጥቤ ሁላ ነው ውሃ የምደፋበት ማለት ነው። ለልጁን ሽንት ጨርቅም ስለማጥብ እንደዛ እደፋበታለሁኝ እና ስትመጣ ሽታ ካለው በቃ ትደበድበኛለች እና በጣም ነው የምታሰቃየኝ የነበረው። ከዛ አንድ ቀን ባሏ ተኝቶ፣ ክረምት አካባቢ ነው፣ ባሏ ተኝቶ እሷ ወደ ቤተሰቦቿ ጋር ልትሄድ በሩን ቆልፈሽ ቁልፉን ስጭው አለችኝ። ከዛ እሺ እንደምጠፋ አውቀዋለሁ ያን ቀን ማለት ነው። እና እንደዛም ሆኖ ግን እጠፋለሁ ብዬ ልክ ቁልፉን ስጭው ስትለኝ እሺ ብዬ ነው ቆልፌ ወስጄ ቁልፉን የሰጠሁት እንደ ሰውዬው ማለት ነው። ከዛ ተመልሳ እቃ ረስታ መጣች እና ስታንኳኳ መልሼ ሄጄ ቁልፉን አምጥቼ ከፍቼላት ገብታ የምትፈልገውን እቃ ይዛ ወጣች። ከዛ እንደምጠፋ እያወቅኩኝ ቤቱን አጽድቼ የልጁን ሽንት ጨርቅ አጥቤ ይቅርታ روح يا ما سمحت يلا روح العب هناك ከዛ እንደዛ አድርጌ አጣጥቤ ስራዬን
ጨርሼ አጽድቼ የሰጠችኝ ልብስ ነበረ ለይቼ ቁጭ አድርጌላት የራሴ ልብስ ብቻ ይዤ ወጥቼ ወዴት እንደሚሄድ አላውቅም። መስጊድ አዛን ሲባል ይሰማል። ያኔ ቀራኒ የወዛ ኮልፌ እያለን አባቴ ሊሰግድ መስጊድ ይሄዳል። ይቅርታ እንዴ ልጆች እየረብ አሁን ትንበዩ ቅድም ማለት ነው ሊደፍራት የሞከረው የነካካት አባቷ መስሎኝ ሰውነቴን ውርር አድርጎኝ ነበረ፣ ስቅጠጥ አድርጎኝ። እዛ ነው እኮ ደንግጬ የሚደናብቼ ምንሽ ነው ያልኳት እና ድንጋጤ። ከዛ በቃ ሁሉም ቦታ አንድ ነው የሚመስለኝ እና በቃ አባቴስ ሊሰግድ ሲመጣ ያገኘኛል ብዬ ስላሰብኩኝ ዝም ብዬ ጠፋሁኝ ማለት ነው። እና ሾላ መስጊድ ሲባል እሰማለሁኝ። ሰዎች ገበያ ሄደው እቃ ይዘው የቤት አትክልት ምናምን ይዘው ሲመጡ ሾላ ሄጄ ነበር ሲሉ እሰማለሁኝ። እና ያንን መስጊድ አዛ ነው የሚሰማኝ ከሾላ መስጊድ እንደሆነ አውቃለሁኝ። እና በቃ ሾላ መስጊድ የት ነው እያልኩኝ ከመገናኛ ሾላ ሄድኩኝ ማለት ነው። መግሪብ አዛን ሌላ አካባቢ ይመስለኛል፣ 10 ይሁን መግሪብ አላውቅም። እና መስጊድ ክረምት ነበረ፣ ዝናብ እየዘነበ ደረስኩኝ። ከዛ እዛ ጽዳት የምታጸዳ ሴትዮ አገኘችኝ እና ምን ሆነሽ ነው ስትለኝ እንዲህ ጠፍቼ አባቴን ለማግኘት ነው የመጣሁት ያልኳት ማለት ነው። ከዛ እዚሁ ቁጭ በይ ያለችኝ ይዞ አስቀመጠችኝ። ሊሰግድ የመጣ ቀደም ብሎ ነው የመጣው አንድ ሰውዬው አገኘኝና ነገረችው። እንዲህ ብላ ነው ብርዷታል፣ ልጅቷ ዝናብ ዘንቦባታል ምናምን አለችው። ከዛ ልጅ አብሮት የመጣ የሰፈር ልጅ ነበረና ወደ ቤት ይዘሃት ሂድ ብሎ ወደ ቤቱ እንዲወስደኝ አደረገ። እቤት ሲሄድ ሚስቱ አለች፣ አንድ ልጅ አለው። ከዛ ልብስ ተቀየረችልኝ ሚስቱ፣ ሻይ ተፈላልኝ፣ እንዲሞቀኝ ተሸፋፍኜ እንድቀመጥ አደረገችኝ። ተቀመጥኩኝ ማለት ነው። ከዛ እዛ የኖርኩኝ እነሱ ጋር መኖር ጀመርኩኝ ማለት ነው። በጣም ጥሩ ሰዎች ናቸው። ረጅም ጊዜ ከውስጥ የማይጠፋ ባለውለታዬ ነው። አብደላ ይባላል። ሾላ አካባቢ የማያውቀው ሰው ያለ አይመስለኝም። የአዲስ ትውልድ ስፖርት ክለብ ባለቤት ነው እና እነሱ ጋር መኖር ጀመርኩኝ። ብዙም ሳይቆይ ባለቤቱና እሱ ተጣሉና ተፋቱ። አንድ ልጅ ብቻ ነው ያለው እና እሱ ጋር እየኖርኩኝ እንግዲህ ጠፍቼ ነው። ቤተሰቦቼ በዛ በኩል ያፈላልጉኛል ምናምን ነገር ሊያገኙኝ አልቻሉም። ከዛ እኔ እነሱ ጋር እየኖርኩኝ ትምህርት ሊጀመር ሲል ትምህርት አስመዘገቡኝ። መገናኛ የከተራራ የሚባል ትምህርት ቤት ተመዘገብኩኝ። እዛ እየተማርኩኝ። ጠፍተሽ የመጣሽባቸው ሰዎች ምኖችሽ ናቸው? ምኖችም አይደሉም። አባቴ የሚሰራባቸው ልጃቸው። አንቺ በጉልበትሽ ልታገለግያቸው እነሱ ሊያስተምሩሽ ነው? በምንድን ነው የተስማማችሁት ሲያስመዘግቡሽ ትምህርት? ኖ ይሄማ መስጊድ ውስጥ ያገኘኝ ሰውዬው እኮ ነው እኮ። በነፃ ነው ወይንስ እንደ ሰራተኛ እያገለገልሽ ሊያስተምሩሽ? ምንም ድርድር የለም በቃ። እና እነሱ ጋር እየኖርኩኝ በቃ ትምህርት አስመዘገቡኝ። ከሚስቱ ጋር ተጣልተው እሷ ሂዳለች፣ አንዱ ልጁና እሱ፣ እኔ ብቻ ነን ቤት ውስጥ ያለ ነው ማለት ነው። ግን ከዛ በፊት ማለት ነው እዛ እየኖርኩኝ ሻወር ቤት እናስጠቀም ነበር እና ሻወር ቤት ሳንቲም ሰበስበው እኔ ነኝ። እና የሆነ ቀን የቤት ምሳ ሊሰራ ፓስታ ምናምን ሊገዛዛ ከሻወር ቤት ላይ ብር አንስተን ሰራንና እንዳትነግሪው ትለኛለች ሚስቱ ማለት ነው። እንዳትነግሪው ከዛ ብር ላይ እንደሰራን ብላኝ ሲጠይቅ አላቅም አልኩኝ ማለት ነው። እኔ የምሰበስበው ብሩን አላቅም አልኩኝ እና ዋሽቼ በጣም ተገርፍ ያለሁኝ። ውሸት አይወድም እሱም በጣም ገርፎኛል። እና እስከ ዛሬ ድረስ በዛች ግርፍ ምክንያት ውሸት አልወድም፣ አልናገርም ውሸት ማለት ነው። እና ማን ነገረው? እንዴት አወቀ? ኦልሬዲ ሚስቱ እንዳትነግሪው ካለችሽ እሷም አትነግረውም ማለት ነው። ስለዚህ በምን አወቀ? ቤት ውስጥ ምንም የለም፣ ኬት ተመጥቶ ይሰራል። እሷ አመነች፣ ሚስቱ አመነች። ከሻወር ቤት ብር ወስዳችሁ እንደሆነ የሰራች። ሻወር ቤት ማለት እያስከፈላችሁ፣ ሰዎቹ እያስከፈሉ ሻወር ይታጠባል ሰው አይደል? ኦኬ እኮ ከሻወር ቤት ገንዘብ ላይ እንደነካን እንዳትነግሪ ብላ እሷ ነገረችው ወይስ እንዴት አወቀ? እኔ እንጃ ብቻ አላውቅም እንዴት እንደሆነ። ብቻ በጣም ተገርፌ በዛች ግርፍ ምክንያት ውሸት እስካሁን ድረስ ውሸት እንደማልወድ ነው። ውሸት እንዳታሽ ያረግሽው ነገር በቃ አርግ ያለው ችግር የለውም፣ ውሸት ግን እንዳታሽ ተብዬ በቃ በጣም ተገርፌ ያለውኝ እና እሷ ሄደች። ሶስታችን ብቻ ቀረን ቤት ውስጥ እና ቤተሰቦች እያፈላለጉኝ ነበር። ከዛ እያፈላለጉ አላገኙኝም።
እዛው ሾላ ውስጥ የምትሰራ ያኔ ሊያመጣኝ የተነገረው ልጅ የመጀመሪያው ልጅ ማለት ነው እህቱ ናት። አውቃታለሁ። የአካባቢያችን ልጅ ናት እና ኮፍያዋ ወድቆባት የልጇ ኮፍያ አዝላው ከጀርባ ይወድቅባት እና ሚጣና ያልብሽልኝ አለችኝ ማለት ነው። ከዛ ልክ ካለበስኩላት በኋላ አንቺ ግን ዙልፋ አይደለሽ እንዴ ስላትለኝ አሁን የት ታውቂኛለሽ ስትለኝ እኔ የከሊት ልጅ ነኝ። እንደዚህ ጠፋች የተባለችው አዎ እንዴ ቤተሰቦችሽ እየፈለጉሽ ስንት ጊዜ ድረስ የት ነው የምትኖሪው? እዛችሁ አጠገቧ ነበር ቤቱ። ያው እዚህ ቤት ነው የምንኖረው። ቤት እንድትገባ አደረኩኝ። ቡና ፈላሁላትኝ ምናምን ነገር። ከዛ አክስቴ ደግሞ ኮተቤ ያለች እና ለአክስቴ ነገረቻት። ተገኘች እኮ እንደዚህ አግኝቻታለሁ ብላ ነገረቻት። አክስቴ አፈላልጋ መጣች። ቤቴን አገኘችው። ከዛ ሲያኖረኝ የነበረው አባቴን አስፈቅዳ ይዛኝ ሄደች። ቤቷ አሳየችኝ። ከዛ ተመልሼ መጣሁኝ እኔ ማለት ነው እየተማርኩኝ። አባቴ ደግሞ መጣ ሊፈልገኝ ማለት ነው። ትምህርት ቤት ነበረኝ። ከትምህርት ቤት ስመጣ የከሰዓት ተማሪ ነበርኩኝ። ከዛ ከትምህርት ቤት ስመጣ በር ላይ ጉሊት የሚሸጡ አሉ። ሽንኩርት ሎሚ ምናምን የሚሸጡ አሉ እኛ በር ላይ ማለት ነው። ልክ እንደመጣሁኝ እነሱ ጋር ነው የሚቀመጥ የነበረ። የዛ ቀን ግን ከትምህርት ቤት ስመጣ ሽንቴ ወጥሮኝ ስለነበረ እየሮጥኩኝ እነሱንም ሰላም ሳልላቸው ገባሁኝ። በር ዝግ ነው፣ ፍሬንች ዶር ነው እና መስኮቱ ተሰብሯል እና በዛ ሾልከን ነው የምንገባው። ልጆች ስለሆን ትንሾች ስለሆን ያሾልከናል እና ሾልኬ ገብቼ ሽንቴን ሸንቼ ተመልሼ የወጣሁኝና ሰላም ስላቸው ይህን ሰውዬው ታውቂዋለሽ አሉኝ ማለት ነው። ከዛ ሳየው አባቴ ነው። እቅፍ አድርጌው አለቀስኩኝ ምናምን ነገር። ከዛ አባቴ የሚያኖረኝ አባቴ ማለት ነው ሾላ ሱያ መስጊድ ዳዋ ላይ ነበረና እሱ ጋር ይዤ ሄድኩኝ። አስተዋወቅኩት አባቴ ጋር ምናምን ነገር። እሱ መውጣት አይችልም ከዳዋ። ከዛ ይዤ ወደ ቤት የመጣሁኝ። ከዛ ዳዋው እስከሚጨርስ አባቴ እህቱ ጋርም እየሄደ እኛ ጋርም እየመጣ ቆየና ልክ ዳዋ ሲመጣ ልወስዳት አለው። ከዛ ትሄጃለሽ ተብዬ ተጠየቅኩኝ። አይ እኔ አልሄድም፣ ምክንያቱም ያኔ ትንሽም ብሆን በጣም አስተዋይ ነኝ እና እኔ ሰው በሌለኝ ጊዜ አብሮኝ ነበር። አሁን ደግሞ እሱ ሚስቱ የለችም፣ ህፃን ልጅ አለው። እኔ ነኝ የምንከባከበው፣ ትምህርት ቤት ማደርሰው፣ ከትምህርት ቤት የምመልሰው እኔ ነኝ እና አሁን ደግሞ እሱ ብቻውን በሆነ ጊዜ እኔ ትቼው ልሄድ አልፈልግም። ስለዚህ አይ አልሄድም አልኩት አባቴን ማለት ነው። በቃ እሺ ብሎ አባቴ ጋር ፎቶ ተነስተን ለእናቴ እንዲያሳያት እንደተገኘሁ ምናምን ፎቶ ተነስተን ፎቶ ይዞ ወደ ሀገር ቤት ተመለሰ። እኔ እነሱ ጋር ሆንኩኝ። ከዛ ክረምት ላይ የአንዱን አመት የትምህርት ዘመን አለቀና ትምህርት ላይ ክረምት ላይ እናቴን እንድጠይቅ ለእናቴ የሚያስፈልጋትን ነጠላ፣ ያኔ ገጠር ሲኬድ ተይዞ የሚኬድ ነገር አለ፣ ጋዝ፣ ስኳር ምናምን የሚያስፈልግ ነገር በሙሉ ገዝቶ ሰጥቶኝ እናቴን እንድጠይቅ ላከኝ ማለት ነው። ከዛ እናቴን ጠይቂያት ክረምቱን አክስቴ ጋር እንዳሳልፍ፣ ከተማ ወልቂጤ ነው ያለችው አክስቴና እሷ ጋር እንዳሳልፍ እነሱ ጋር ሄድኩኝ። ከዛ አክስቴ እሷ ጋር እንድቀመጥ ፈለገች። ከዛ እዚህ ሆነሽ ተማሪ ተባልኩኝ። እኔም እሺ ያልኩኝ ማለት ነው። ከዛ ምንም የትምህርት ማስረጃ አልወሰድኩም። ምናምን ድጋሚ አንደኛ ክፍል ወልቂጤ ላይ ሰላም በር የሚባል ትምህርት ቤት አንደኛ ክፍል ተመዝግቤ እነሱ ጋር 1 አመት ተቀመጥኩኝ ማለት ነው። ከዛ ግን ይሁን በቃ ደስ አላለኝም። መመለስ ፈለግኩኝ ወደ አዲስ አበባ። እህቴም እዛው አካባቢ ነበረች፣ የኔ ታላቅ እህቴና አብረን እንተባባልን። ከዛ አብረን እንተባባልን። ከእህቴ ጋር ክረምት ላይ ተያይዘን መሸኛዬን አስወጥቼ አንደኛ ክፍል ማለት ነው ተመልሼ ሄድኩኝ እዛው ሲያሳድግኝ የነበረው ሰውዬው ጋር ማለት ነው። እህቴም ስራ ተፈልጎላት ስራ ገባች። ሌላኛው እህታችን አለች እዛው አዲስ አበባ። እሷም እንዲሁ ሰው ቤት ነው ስራ እየሰራች ነበር እና እኔ እነሱ ጋር ሄድኩኝ። ከዛ ትምህርት ቤት የግል ትምህርት ቤት አስመዘገበኝ። የካ ሚካኤል ፊት ለፊት በገንዘብ ማንችል በነፃ እየመረጥን ዛሬን አንደኛ አርጋናት እናድራለን። ኦኬ ከዛ እዛ ድጋሚ 2ኛ ክፍል ወጣቶች ገነት ትምህርት ቤት ተመዘገብኩኝ። እየተከፈለልኝ እዛ እየተማርኩኝ እዛ ደግሞ ማረሳው ጊዜ እስካሁን ድረስ ከውስጥ የማይጠፉ ልጆች አሉ። ያለው 9 ዓመቴ 10 ዓመት አካባቢ ይሆነኛል እና የድርጅት ልጆች ናቸው ግን አላጠናው እንደዛ እንበሻሸቃለን። የሆነ ቀን በጣም ሁሌም ስለሚያናድደኝ ማለት ነው
የሆነች አሮጊት ሴትዮ ለልጅ ልጃቸው ይመስለኛል ምሳ ይዘው መጡና እሱን ለማናደድ ብቻ ስል እናትህ አንተ እናትህ ምሳ ይዘው ልክ መጡ አልኩት ማለት ነው። በጣም አሮጊት ስለሆነ እኔ ለምሳሌ ብዬ ነው። ከዛ አለቀሰ በጣም ምንድን ነው ብዬ ስጠይቀው እሱ አልነገረኝም። እህቱ የምትመስለኝ የነበረችዋ እሱ እኮ እናት የለውም እናቱን አያውቅም ድርጅት ውስጥ ነን ያለ ነው ሁላችንም ብላ ነገረችኝ። በጣም ነው ያሳዘነኝ። ከዛ ምንድን ነው ያለኝ እናቴ ሆና ከዚህም የባሰች አሮጊቱ በሆነች እናቴን ብቻ ባወቅኳትን ብሎ ነው ያለቀሰው። እና ሁሌም ነው የሚያሳዝነኝ። እኛ እንደፈለግን እንጫወታለን፣ እነሱ በጨዋታ ሰዓት አይወጡም። ተሳስበው የሚሄዱት የሚወስዳቸው የሚያመጣቸው ትልቅ ሰው ነው፣ ሌላ ሰው ማለት ነው። እንደፈለጉ እንደኛ አይሆኑም እና በጣም ያሳዝኑኝ ነበረ። ከዛ እሱን እንትን ለማለት ስል የሆነ ህሊናው እንዳልጎዳው በማለት ማለት ነው። እኔም እኮ ከቤተሰቦች ጋር አይደለም የምኖረው እንዲህ ነው የምኖረው፣ በቃ አይዞህ ምናምን አልኩት ማለት ነው። እና ለቁርስ ምግብ ይሰጠናል። እረፍት ሰዓት ላይ ለልጁም ለስላሳ በሃይላንድ ይታሰርለታል። ብስኩት ምናምን ተደርጎ ስለሚሰጠው ለእኔም ይሰጠኛል እና ሳንቲም እሰጠዋለሁኝ። ደስቶ ፊንገር የሚጫወቱበት ይሄ የኮርኪ ልጣጭ ነበረ እና እሱን ለሚያስያዝ የማስቲካ ልጣጭ አለ፣ ፉትቦል ልጣጭ እሱን እንዲኖረው ማስቲካ መግዛት አለበት እና ሳንቲም ያስፈልገዋል። ያንን ስለምሰጠው ሁሌም ነበር ደስ የሚለው። በቃ ውለታ መላሽ ያድርገኝ ይል ነበር ማለት ነው። ጎበዝ ተማሪ ነበርኩኝ። ደጋግሜም አንደኛ ክፍል ስለተማርኩኝ ይሁን ከዛ ጎበዝ ተማሪ ነበርኩኝ። አንደኛ ክፍልም ስማር አንደኛ ነው የወጣሁት። ሁለተኛ ክፍልም ስማር የመጀመሪያው ሴሚስተር ላይ እኔም ያ የምንበሻሸቀው ልጅም አንደኛ ነው የወጣ ነው ማለት ነው። ሁለተኛ ሴሚስተር ላይ ቢኖር ግን እርግጠኛ ነኝ እሱ አንደኛ ይወጣ ነበር። እኔ ትንሽ ደክሜ ነበር በትምህርቴ ማለት ነው፣ ግን አልነበረም። የድርጅት ልጅ ስለሆነ ተወሰነ። ሰጠን ማለት ነው። እዚህ ጋር በጣም ተሟዘዝ ተደጋገመ። ይህ ፓርት ላይ ቆየሽበት በጣም ወደ ዋናው አንድ ቀን ብቻ ነው። ከዛ እሷ ስትመጣ አይዘንብ እናትሽ ሄዳ ባስከቱ ላይ አይዘንብ እንዳርገ አይዘንብ ሻወር ቤት ያላቸው አይደሉ እኮ ሚስቱ የት ሄዳ ነው? የዛኔ ከሻወር ቤት ገንዘብ እንዳነሳ እንዳትናገር ያልሽ ሚስት ፈቷት ነው እና ሌላ ሚስት አገባ። ከዛ እናቱ ቤተሰቦቹ አሉታይ ሰፈር ሾላ ይሄ ምንድን ነው ከሰል ተራ የሚባል ወይ ደግሞ እንጨት ተራ ቅጠር ተራ ምናምን የሚባል እዛ አካባቢ ነው ያሉትና ወደዛ እናቱ ጋር እንድሆን ተደረገ ማለት ነው። እነሱ ጋር ሲሆን እነሱ ጋር ትንሽ የምግብ ችግር አለ። ግቢው በጣም ሰፊ ነው። አባቱ ከብቶች አሏቸው ምናምን ነገር እና እንትን ይሉኛል። አባትየው ትንሽ ስራ ያበዙብኛል። የከብቶች አዛባ አወጣለሁኝ፣ ኩበት እንድጠፈጥፍ ያደርጉኛል ምናምን ነገር እና በቃ ትንሽ በተለይ በምግብ ጉዳይ እንትን ተቸገርኩኝ እና ሰበብ እያበዛሁን ብዙ ጊዜ አክስቴ ጋር ሄድ ነበር እና አክስቴ ደግሞ ሩቅ ናት፣ ኮተቤ ነው ያለችው እና ምንድነው የሆነ ጊዜ የእሱ ዘመድ ያክስቱ ልጅ መጣች እኛ ጋር ማለት ነው እዛ ሾላ። ከዛ ቤት ውስጥ የብር ብራስሌት ይጠፋል እና እሷ ነች ተባለ ማለት ነው። እኔ እስከ ዛሬ ድረስ ምንም የሌለብኝ ነገር እሷ ነች ተባለ። አይታሻለች እሷ ናት ብላለች እና አንቺ ነሽ ብላ ባለቤቱ ተናገረችኝ ማለት ነው። በጣም ከፋኝ። ከዛ ነገርኩትኝ። ወደ አክስቴ ጋር መሄድ ፈለኩኝና አክስቴ ጋር እንድኖር በቃ ሄድኩኝ። እኔ ከሾላ ኮተቤ እየተመላለስኩኝ እማር ነበረ። ኮተቤ መምህራን ኮሌጅ ጀርባ ነው ቤቷ ያለው እና በባስ ነው መመላለሰው። የባስ ትኬት የምትገዛልኝ እህቴ ነበረች፣ ሰው ቤት እየሰራች ማለት ነው። በወር አንድ ቀን እረፍት አላት፣ መጣ ታየኛለች፣ የሚያስፈልገት እኛን ሰጥታኝ ትሄዳለች እና ጠዋት በጣም አረፍት ነበረ ትምህርት ቤት ማለት ነው። ባስ እስከሚመጣ መጠበቁ፣ ከዛ ሰልፍ ጠብቀሽ ምናምን መሳፈሩ እና ጠዋት ትምህርት ቤት ስደርስ ካረፈድኩኝ እንንበረከካለን። ተገርፈሽ አንድ ፒሪየድ አሳልፈሽ
ነው የምትገቢው እና እንደዛ ስለሚሆንብኝ ባስ ከመጠበቅ ይልቅ በእግሬ መሄድ ይቀለኛል። ልክ የመጀመሪያ ሰልፍ ላይ እደርሳለሁኝ ማለት ነው። በእግሬ ሲሄድ አስቢው ከኮተቤ መምህራን ጀርባ ሾላ ድረስ በእግር ማለት ነው ይሄዳለሁኝ። እኔ ዋናው አለመገረፌ ነው እንጂ እግር መንገዱ ምንም አይመስለኝም። ትንሽ ላምበረት ጋር ሳትደርሺ በፊት ጫካ አለ። ያቺ ቦታ ነበረች የምታስፈራኝ ማለት ነው። በእግሬ ሲሄድ ጫካ ጥቅጥቅ ያለ ጫካ ሳይሆን ብዙ ባህር ዛፎች ያሉበት ነው። ቤቶች የሉም እና ያቺ ቦታ ታስፈራኝ ነበረ እና እንደዛ ሆኖ ያቺ ትምህርት ዘመን አለቀች እና የእሱም በነገራችን ላይ እመላለሳለሁ እሱ ጋር እመላለሳለሁ አክስቴ ጋርም ሄዳለሁ ምናምን ነገር እና በመሀል አንድ ላይ አክስቴማ እርጉዝ ሆነች። የመጀመሪያ እህቴም አግብታ ነበረ፣ እሷም እርጉዝ ናት። የእሱም ይሄ ያሳደገኝ አባቴም ሚስቱ እርጉዝ ነች እና ማጋ እንደምሆን ግራ ገባኝ። ከዛ ቤተሰቦቼ እህትሽ ሰው የላትም እና እህትሽ ጋር ነው መሆን ያለብሽ አሉኝ። እህቴ ጋር ሆንኩኝ ማለት ነው። የመሸኛ ወስጄ ምናምን ትምህርት እሷ ጋር እንድማር ተደረገ። እሷ ደግሞ ያለችው ቦሌ ነው፣ ቦሌ ቡልቡላ የሚባል አካባቢ። ቦሌ ቡልቡላ አሁን የሚታወቀው ቦሌ ቡልቡላ ሳይሆን እንትን ነው ፒኮክ ሰፈር፣ ይሄ ምንድን ነው ስሙ ጠፋብኝ እና እዛ ሰፈር ነው ያለችው። ከዛ እሷ ጋር እንዲሄድ ተደረገ። እሷ ደግሞ ምግብ ቤት ነው የምትሰራው። ጠዋት ወጥታ ማታ ነው የምትመጣው እና ልጇን ወለደች። 2000 ሚሊዮን ሊገባ ባጉ ብቻ ስትቀር ወለደች። እና ወደ አንቺ ታሪክ እንግባ። በቃ ያክስቶችሽ የማይቃንና ወደ አንቺ ታሪክ ወደ አንቺ እኮ ያው ወደ እኔ ታሪክም ለመምጣት እኮ ሂደቱን መጠበቅ አለብሽ። አሁን በጣም ረዘመ ውድ፣ እንደዚህ አልጠበቅ ነው እጅግ በጣም ረዘመ። ያንቺን ታሪክ ስንጠብቅ ሊነጋ ነው። እሺ ለማሳጠር እሞክራለሁኝ። እና እህቴ ጋር እንድማር ተደረገ እና እህቴ ጋር ሆኜ በአዳጋ ቁጭ ብዬ የመንግስት ተከፍሎልኝ እየተማርኩኝ የነበርኩኝ ሴትዮዋ እህቴ ጋር ስመጣ የማታ ትምህርት አስገባችኝ ማለት ነው። በዛ በጣም ቅር አለኝ፣ ተሰማኝ። እኔ ከነሱ መርጫት እሷ ጋር ስመጣ በብዙ ነፃነት እንደማገኝ በቃ ደስተኛ ሆኜ እንደምኖር ነበር የምጠብቀው እህቴ ስለሆነች ማለት ነው። እንደዛ ተደረገና ባሪስታነት፣ እቃ ጣቢነት፣ ጁስ ቤት፣ ፒዛ ቤት ብዙ ስራ ላይ የሰራሁትኝ። መስተንግዶ ብዙ ስራ ሰርቻለሁ እና እንደዛ እያልን ብዙ ኖርን። ከዛ እህቴ ከ8 ወደ 9 ስታልፍ የቀን መማር ምፈልገዋለች እና እሷን ጥላኝ ወደ ወልቂጤ ሄደች ማለት ነው። ያኔ በጣም ከበደኝ። ሌላኛውም ጓደኛችን ከኛ ሄደች፣ 2 ብቻ ቀረን። የቤት ኪራይ ተወደደብን። ከዛ በጣም ከበደኝ። ከዛ ስራ እያፈላለኩኝ በደላላ ወደ ሐዋሳ ሄድኩ ማለት ነው። ትምህርቱን አቋርጬ ስራ እየሰራሁኝ ወደ ሐዋሳ ሄጄ እየሰራሁኝ ደላላው ያንን ወደ ሐዋሳ የወሰደኝ ደላላ እንትን ፕሮሰስ እንድጀምር አረብ ሀገር ፕሮሰስ እንድጀምር አድርጎኝ ከዛ ፕሮሰስ ጀምሬ ነበረ። ቪዛ መጥቶልሻል ነይ አለኝ ማለት ነው። ከዛ ወደ አዲስ አበባ ተመልሼ ሄጄ ቪዛ ተሰጠኝ። ወደ ዱባይ ሄድኩኝ። ገና ትንሽ ነኝ እና ደግሞ የምሰራባቸው ሰዎች ታንዛኒያውያን ናቸው፣ ግን የኢመረት እንትን አላቸው፣ ዜግነት አላቸው እና በጣም ስራ ይከብደኛል። በዛ ላይ ትንሽ ነኝ። አፍሪካ ሀገር ነው ታንዛኒያ ነው አይደል? አፍሪካ ሀገር ነው። ሰውየው ሙሉ ለሙሉ ታንዛኒያ ዜግነት ነው ያለው። ቤተሰቦችን ሁሉም ግን የኢማራት ዜግነት አይሰጥም። አረብ ሀገር ፓስፖርት ሰጥቷቸው ሯጭ ከሆነ ምናምን እንጂ አረብ ሀገራት ዜግነት አይሰጥም። እንጂ አባቱ የኢመረት እንትን ነው የሆነ በአባቱ ሜቢ ኢማራት ከሆነ ኦኬ፣ በአባቱ ናቸው ለሙሉ ጥቁር ናቸው። የሚያወሩትም ታንዛኒያ። ታዲያ ኢማራት ዜግነት አለን ብለው በአፋቸው ነግረውሽ ነው? ትራስ ላይ ተኛችሁ ማለት ነው። ትራስ ላይ ተኛችሁ አይደለም፣ በስነ ስርዓት አላቸው። እኔ ሰሙ ጎታችሁ በምን አወቅሽ ማሪ? ምክንያቱም እሱ የሚሰራው የኢመረት ይሄ እንደ ፖሊስ ምናምን ነው።
ፖሊስ እኮ ማንኛውም ግዴታ አንድ ሰው እኮ ፖሊስነት ለመቀጠር እኮ ዜጋ መሆን አይጠበቅበትም። ሱዳኒም ማንም ፖሊስነት ይቀጠራል እኮ። አረብኛ መቻል ብቻ ነው የሚጠበቅበት ፖሊስነት ለመቀጠር። እንግዲህ አላውቅም፣ ብቻ እኔ የመሰለኝ እንደዛ ነው። እና በጣም ስራ ይበዛብኛል። ቤተሰብ ብዙ ናቸው፣ 7 ልጆች ናቸው ያሉት ምናምን ነገር። ከዛ በላይ ግን እንቅልፍ የለኝም። በቃ በጣም አርፍጄ ነው የምተኛው። ስራዬን ከጨረስኩኝም ልጆቹ እኔ ጋር ነው የምታደርጋቸው ምናምን ነገር እና ስራ ይበዛብኛል። 2 ዓመት ቆየሁም። 2 ዓመቷ እንደ 20 ዓመት ረዝማብኝ፣ ግን ደግሞ ምንም ቁም ነገር ሳልሰራበት ማለት ነው። 500 ድርሃም ነበር የሚከፈለኝ። በዛ ላይ በጣም ሰውን አፍቃለሁኝ። ማቀው ሰው ጋር ሁሉ መደወል እፈልግ። ለማን እየላክሽ ደግሞ ለማን ትልኪያለሽ? አንዴ ብቻ ነው ለቤተሰብ የላኩት። ከዛ ደግሞ እንደዚሁ ስራ ቦታ ላይ ረጅም ዓመት አብረን የኖርን ልጅ ነበረች፣ እናቷ ታማባት፣ ለሷ ልክ ያለው ምን። በተረፈ ግን 500 ድርሃም ናት እንግዲህ የምትከፈለኝ። 2 ዓመቴን ጨርሼ ወደ አገር ተሳፈርኩኝ። ከዛ ከሀገር 4 ወር ምናምን ከቆየሁኝ በኋላ ድጋሚ ወደ ሳውዲ ፕሮሰስ ጀመርኩኝ። መጣሁኝ፣ ቶሎ መጣልኝ ቪዛዬ። ወደ ሳውዲ መጣሁኝና ጥሩ ቤተሰብ ገጠመኝ። ሳውዲ ቢሻ የሚባል አካባቢ ነበረ ስሰራ የነበረው። 4 ዓመት ከምናምን ሰራሁኝ እዛ ማለት ነው። ከዛ እዛ ስሰራ ለቤተሰብ ነው የምልከው፣ ለእህቴ ልካለሁኝ። መሬት እንዲገዛልኝ አደረግኩኝ። ወንድሜ አካል ጉዳተኛ ያልኩት ወንድሜ ሩቅ እንዳይሄድ ቤት እንዲከራይና እንዲማር በቃ ብቻ የምችለውን ያህል ለቤተሰብ አደርጋለሁኝ። ቤት እንዲሰራልኝ የተገዛችው መሬት ላይ ቤት እንዲሰራልኝ አደረግኩኝ። የተሰራው ቤት ውሃ ልክ አልታሰረለትም ነበረ። መሬቱ ከገዛሁበት ብር በላይ ቤቱ የተሰራበት ብር ይበልጥ ነበርና ወደቀ። ቆርቆሮ አፈራርሰው ወሰዱት። እንጨቱ እዛው እንደወደቀ ነበረ እና ከዛ ያው አሳጥሩ ስላልሽኝ ነው ተንትን አድርጌ ብነግርሽ ጥሩ ነበረ። ከዛ ቦት የምናደርግበት እሺ። እና በመሀል ትዳር ያስኩኝ ማለት ነው። እዚህ ትዳር ከመያዜ በፊት ግን እዛ ቢሻ ስሰራ አገር ቤት ቤተሰቤን ጥያቄ ሄጄ የ2 ወር ፍቃድ ተሰጦኝ ሄጄ ከዛ የፍቃድ ወረቀቱ ላይ ችግር አለበት ተብዬ በሳምንት የተመለስኩኝ። ሌላ እረፍት ከፈለግሽ ሌላ ይሰራልሻል፣ መመለስ የምትፈልጊ ከሆነ እና ቶሎ ተብዬ ተመለስኩኝ ማለት ነው ወደዚህ። ከዛ ባለትዳር እንደሆንኩኝ ነግሬያቸው ነበር፣ ግን እኔ ባለትዳር አልነበርኩኝ፣ ጓደኛ ነበረኝ እንጂ ማለት ነው። ሼሃ ሌላ ፍቃድ ከፈለግሽ ይሰጥሻል ብለውኝ ስለነበረ በሌላ ጊዜ ትዳር የሚያስፈለኩኝና በስልክ የተዋወቁት ልጅ ጋር ነው ትዳር ልመሰርት ከቢሻ ወደዚህ ልመጣ ወደ ሪያድ መሄድ ነበረብኝና ልጆችን ሳናገር በመንፈሳዊ ግሩፕ ላይ ማውቃቸው ልጆች ናቸው እና እኔ ቀበልሻለሁኝ ብለኛ እንዷ መጣሁኝ። አመንኳት፣ ምክንያቱም ትልቅ መንፈሳዊ ቦታ ስለሆነ የምንተዋወቀው አምኛት መጣሁኝ። ከመጣሁኝ በኋላ እሷ ስራ እንደሆነችና አሁን መምጣት እንደማትችል የምታውቃቸው ያጎቷ ልጆች እንዳሉና እነሱ እንደሚቀበሉኝ ነገረችኝ። እሺ ያልኩኝ። እንዳለችው ሰው ተቀበለኝ፣ እነሱ ጋር ሆንኩኝና ከዛ ብዙም ሳንቆይ እሱም ባለቤቴ የተገናኘ ነው ማለት ነው። ስራውን ከሩቅ ቦታ ነው ትቶ የመጣው ከኔ ጋር ለመገናኘት ማለት ነው። ከዛ ሻዛድ እባክሽን ሻዛድን አስገቢው። ሻዛድ የአካውንቱ ባለቤት ራሱ ችግር ላይ ነኝ የገንዘብ አይደለም ብሎ ከጻፈ ሞዴሬተሮች ያስገቡታል። የቤቱን ህግ ኦልሬዲ የምታውቁ ይመስለኛል። ራሱ ባለቤት የገንዘብ አይደለም ችግሩ ብሎ ከጻፈ ኢንቫይት ያደርጉታል። እሺ እየቀሰማንሽ ነው ውዴ። እሺ ከዛ እኔንም ባለቤቴንም አሁን ባለቤቴ የሆነ ማለት ነው ተቀበሉን። ብዙም ሳንቆይ በሳምንቱ ነው ምናምን ከዚህ በላይ መቆየት አትችሉም። እኔ እንግዲህ የ15 ቀን እረፍት ወስጄ ነው ያው ድጋሚ እረፍት እንሰጥሻለን ብለውኝ ስለነበረ ባለቤቴ በባህር ወደ ሳውዲ እንደገባና እሱ ጋር መገናኘት እንደምፈልግ ነግሬያቸው ፍቃድ ሰጥተውኝ ድረስ በትዕግስት የጠበቁት እንዴት እንደተጋቡ ሳትነግረን ቀጥታ ባለቤቴ ትላለች። እየነገርኩሽ እኮ ነበር ማሪ። ኖ እንዴት
እንዴት ተዋወቅ? ይሄ ሁሉ ታግሰን ከቅድም ጀምሮ ሳትወለጂ እናትና አባትሽ እንዴት ተጣብሰው ተጋብተው እናንተን 7 ልጆች እንደወለዱ ሳይቀር ረጅም ስንሰማ መጥተን መጀመሪያ የነበረብሽ ከባልሽ ጋር ከተዋወቃችሁ በቀን ነበር። ግን ሲል ነው ከተውቄ ልንገርሽ፣ እንደዛማ ከሆነ በጣም ረጅም ወደኋላ ልንመለስ ነው። በቃ የት ተዋወቃችሁ? መንገድ ላይ፣ ለቅሶ ቤት፣ ሰርግ ቤት? የታወቅሽው ሰውየው ስልክ ላይ ነው የተዋወቅነው። እንዴት ነው የተዋወቅነው? ያኔ ማለት ነው ሊቢያ እና የመን ላይ በጣም ችግር ነበር እና ወደ ሀገር ቤት መሳፈር የምትፈልጉ ልጆች ብለው ኢቢኤስ አዲስ እንደተከፈተ ነበር እና እንዴት መውጣት እንዳለባቸው እርዳታ እንዴት ማግኘት እንደሚችሉ ምናምን ኢቢኤስ ላይ ስልክ ይጻፍ ነበር እና እሱ ይጽፍልኛል በስልክ ማለት ነው። እና የሚጽፍልኝ ብዙም እንትን አይልም አይገባም። ከዛ የሆነ የሀገራችን ልጆች ሆነው የሆነ ተደራራቢ ስዊሊንግ የሚጽፉ ምናምን አሉ አይደለ? እንደዛ ነው የመሰለኝ የነበረው ማለት ነው። እና የመን ሲለኝ የመን ውስጥ ሆኖ ችግር ላይ ያለ እንዴት መውጣት እንዳልቻለ ማወቅ ያልቻለ ምናምን መስሎኝ ልረዳው ነው እኔ ሳናገረው የነበረው ማለት ነው። በሜሴንጀር ነው የምንጻጻፈው፣ በፌስቡክ። አዎ እና እኔ ተዋወቃችሁ በፌስቡክ? አዎ በፌስቡክ ነው የተዋወቅነው። በቂ ነው። እንደዚህ ካልሽ በፌስቡክ ተዋወቅን ካልሽ በቂ ነው። ከዛ በፌስቡክ ተዋውቃችሁ አውርታችሁ ስትላመዱ ለመጀመሪያ ጊዜ በአካል የተገናኛችሁ በጣም ነገር ምን ያህል ጊዜ? ለመጀመሪያ ጊዜ በአካል ለመገናኘት ቀጠሮ ተይዘን እንደነገርኩሽ አሰሪዎችን ባለቤቴን ላገኝ ነው ብያቸው በኢቃማ ብቻ እንትን ምንድን ነው ይሄ በፕሌን ነው የሚኖረው። እሱም ሳውዲ ውስጥ ነው። እኔ ግን የመሰለኝ የመን ውስጥ የሚኖር ነበር የመሰለኝ። ገባኝ። እሱም ሳውዲ አንቺም ሳውዲ። በፌስቡክ ተዋወቃችሁ። በአካል ልትገናኙ ሰዎችን አስፈቅደሽ በአካል እሱን ያገኘሽው ከስንት ጊዜ በኋላ ነው? ምን ያህል ጊዜ በስልክ አውርታችሁ ነው? ረጅም ጊዜ 2 ዓመት እና ከዛ በላይ ይሆናል ያወራ ነው ማለት ነው በስልክ። ከዛ ስልክ ተቀያይረን ቀጥታም እየተደዋወልን በኢሞም እያወራን ብዙ ጊዜ አውርተናል። እሺ ከዛ 2 ዓመት ያህል በስልክ ስታወሩ ቆይታችሁ በአካል ለመገናኘት ወሰናችሁና የት እንደተገናኛችሁ? ያው ከእሱ ጋር በአካል ለመገናኘት ቀጠሮ ይዘን እኔም እረፍቴን እዚሁ ሪያድ እዚሁ ሳውዲ ውስጥ እንዲሰጡኝ ነግሬያቸው ተሰጥቶኝ ሪያድ ተገናኘን። እንዳልኩሽ መንፈሳዊ ግሩፕ ላይ ማቃት ልጅ እኔ እቀበልሻለሁ ብላኝ ከዛ ስራ እንደሆነች እና መምጣት እንደማትችል ዘመዶቿ እንዳሉና እነሱ እንደሚቀበሉኝ ነግራኝ እንደዛ ተገናኘን። እነሱ ጋር ሳምንት እንኳን ሳንቆይ ከዚህ በላይ እዚህ መቆየት አትችሉም፣ ለእኛም ጥሩ አይደለም ማለት አሁን እናንተ ገና ያልተጋባ ቆይ 2 ዓመት የስልክ ጅንጀና በኋላ በአካል ስትገናኙ የሰው ቤት ኢጃዛ ቤት ፈቅደውላችሁ ብቻችሁን ሆናችሁ አንቺ እና እሱ? አዎ ሳምንት ሙሉ ብቻችሁን ተመቻችሁ? እነሱም አሉ እኮ ኢጃዛ የሚመጡ ልጆቹም አሉ እኮ። ግን የምታድሩት የት ነው አንቺ እና እሱ? ብቻችሁን አንድ ክፍል? እነሱ ይዘው አዎ እሱን እኮ ነው ተመቻችሁ ያልኩሽ። እና ልክ ሳምንት እንደቆየን አይ ከዚህ በላይ እዚህ መቆየት አትችሉም፣ ለእኛም ጥሩ አይደለም ማለት በቃ እናንተ ገና አልተጋባችሁም፣ ፖሊስ ቢመጣ የምንያዘው እኛ ነን ምናምን ነገር እና መውጣት አለባችሁ ተባለ ማለት ነው። ከዛ ልጅቷን ደውዬ ነገርኳትኝ እንደዚህ እያለ ነው አጎትሽ ስላት፣ ሲጀመር እሷ አጎት ያለችኝ እንጂ አጎቷም አይደለም ልጁ፣ እኔ አጎቷም አይደለሁም፣ እሷም ማውቃት እዚሁ ኢጃዛ ቤት ነው አለኝ ማለት ነው። እና ከዛ ሴራ ነበረ ማለት እሷ ከእነሱ ጋር ተነጋግራ ነው። መጀመሪያ አልገባኝም ነበርና እና እናንተ ከዛ በሰው ቤት ትከርሙ ነበር እንዴ? እንደዚህ ዘዴ ይፈጥራ ካላባረረቻችሁ በሰው ቤት ትከርሙ ነው አይደለም? እኛ እኮ ኦልሬዲ በቃ ተስማምተን ጨርሰናል። እዛ የተገናኘ ነው ጋብቻችንን ለመፈጸም ኤምባሲ ለመሄድ ነው። ገባኝ። እሺ ከዛ እንደዚህ እያለ ነው አጎትሽ እና ውጡ እያለን ነው። ታዲያ እንዴት ነው የምናደርገው ስላት
እንዴት እንደሱ ይላል? እኔ እኮ በየ6 ወሩ የቤት ክራይ ይከፍላለሁኝ። ለምን እንደዚህ እኔ በከፈልኩት እሱ እንዴት ደግሞ እሷ በከፈለች ብቻ አይደለም እኛም ከፍለናል። እና እንዴት እንደዚህ ይላል? በቃ ተይው እሱን እሺ፣ እኔ ከእሱ ጋር እኔ እነጋገራለሁኝ፣ ሌላ ሰው ግን መጥቶ እንዲወስድሽ አደርጋለሁኝ አለች ማለት ነው። ከዛ እንዳለችው ሌላ ሰው መጥቶ እንዲወስደን አደረገች። ያ ሰው ወሰደን። እነሱ ጋር ደግሞ ሆንና ወደ ኤምባሲም ሳንሄድ ያለውን ነገር ሁሉ ነገር ናቸው የመጣ ነው እንዲህ ነው ልንጋባ ነው ምናምን ብለን ነገር ናቸው። ከዛ 3 ቀን 4 ቀን እንደቆየን እንዴት ምን አድርገው እንደሆነ አላውቅም። መጣች። እሷን ከስራ ቦታ መጣውን ፍቃድ ተቀብያለች። መጣች። ያገናኘን በአካል ከእሷ ጋር። ከዛ አንቺ ረጅም ጊዜ እዚህ ስለቆየሽ እቃ መግዛት ያስፈልገናል አሁን ትንሽ ጉዳይሽን እየጨርሽ ስለሆነ እኔም ወደ ስራ ከመመለሴ በፊት የሚያስፈልግሽን ሀዲያዎች ልግዛልሽ አለች እና ወደ ሱቅ እንውጣ አለች ማለት ነው። ከዛ እነሱ ብዙ ነገር ተነጋግረው ጨርሰዋል። ከዛ ወደ ሱቅ እንውጣ አለች። እሺ ያልኳትኝ እኔ ባለቤቴ እሷ ሆነን ወጣን። እኛ ከመውጣታችን በፊት እነሱ እዛ ቤት ያሉ 2 ልጆች ወጥተዋል ከኛ በፊት ማለት ነው። ከዛ ወደ ሱቅ እየሄድን እሷ ከመሀል አንዴ መጣሁን ብላ ተመለሰች ወደ ቤት ማለት ነው። ከዛ እነዛ ቀድሞውን የወጡ ልጆች እየተመለሱ ወደ ቤት፣ እኛ ደግሞ እየሄዳችሁ ጠብቁን ያለችው። እኛ ደግሞ ወደ ሱቅ እየሄድን እንግዲህ እኔ ለመጀመሪያ ጊዜ ነው እስከዛ ድረስ ጠለብ ቤት ነው የምሰራው። ወጥቼ አላውቅም፣ እንዴት እንደሆነ የማውቀው ነገር የለም። ከዛ መንገድ ላይ ሰላም አለን ማለት ነው ልጁ ማለት ነው እንግዲህ እያሳየ መሆኑ ነው። ሰላም አለን። እኔም ያው ኢትዮጵያዊን ችግር የለብንም ሰላም እንባባላለን፣ እንደዚህ እጅ ለእጅ ሰላም ተባባልን። ከዛ እነሱ ተመለሱ ወደ ቤታቸው፣ እኛ ደግሞ ወደ ሱቅ ቀስ እያልን እየሄድን ነው እሷ እስክትመጣና እስክትደርስብን ማለት ነው። ከዛ እነሱ ራቅ እንዳሉ ከአይናችን የሆነ ልጅ መጣና ኢትዮጵያዊት ነሽ አይደለ አለኝ። አዎ። ከዛ ኢቃማሽን እስቲ አምጪ አለኝ። ከዛ እሺ ብዬ ሰጠሁት። ኢቃማ አለኝ፣ ኢቃማ ተሰጥቶኛል እና ይሄ ኤክስፓየርድ ያደረገ ነው እንትን ብሏል፣ ጊዜው አልፎበታል፣ አልታደሰም አለኝ ማለት ነው። ኧረ ገና ወደዚህ ወደ ሪያድ ልመጣ ስል ነው የታደሰልኝ። የእውነትም ለመምጣት ስል ትኬት ለመቁረጥ ነው የታደሰልኝ እና አሁን የታደሰ ስለ አይደለም፣ አለበለዚያ እንትንሽን ሁላ ተነግሯል፣ ሁሉም ነገር አውቃለሁ። ደግሞ ባለቤቴ የመናዊ ነው እና እናንተ ዚና ስታረጉ ነበር እና ፖሊስ ጠርቼ ሽርሙጥና ስትሰራ ነበር ብዬ አስይዝሻለሁ አለኝ ማለት ነው። መኪና ውስጥ ግቢ አለኝ ማለት ነው። ከዛ አልገባም አልኩት፣ ታገልኩት። ከየት መጡ ሳልን የመአት ልጆች ተሰበሰቡ። አንዱ ጩቤ ያወጣ። ልክ ጩቤ ሳይ በጣም ደነገጥኩኝ እና እሺ እገባለሁ፣ ኢቃሜቴን አዲስ ነው አልኩኝ። ከዛ የእሱንም ማነው ደንግጬ ማለት ነው ተጋብተናል፣ የት አለ የጋብቻ ወረቀታችሁ ሲል ያምጣ እሱ። ከዛ የሆነ ነቃሁኝ ማለት ነው፣ ሴራ እንዳለ ማለት ነው። እሱ ያምጣ ብዬ ባለቤቴ ወደ ቤት። አዎ የምናዊ ነው። ማሻላ ከመጀመሪያው ለምን አልነገርሽንም? ሀበሻ ኢጃዛ ቤት መጥቶ የተቀመጠው የዛን ጊዜ ሳምንት የተቀመጠው አዎ የመኒ ነው። አዎ ረጅም ጊዜ እንዴት እንዳወራን እንዴት እንደተቀራረብን እኮ ልነግርሽ ስላሳጥሪ ስላልሸኝ ነው እንጂ ረጅም ታሪክ አለው ማለት ነው። ነገርሽኝ በፌስቡክ እኮ አልሽኝ። በፌስቡክ ሲጽፍልሽ አንቺ የመሰለሽ እሱ የመን ያለ ነበር የመሰለሽ። የመን ያለ ኢትዮጵያዊ ነበር የመሰለኝ። ትራንስሌት እያደረገ ስለነበረ የሚጽፍልኝ በስነስርዓት አያመጣልኝም ጽሁፉም ማለት ነው። እኔ ሳውራው የነበረው ጀስት ለመርዳት እንዴት መውጣት እንዳለበት ከየመን እኔ ቴሌቪዥን ስለማይ ያንን ቁጥር ለመስጠት እንዴት መውጣት እንደሚችል ስቴፑን ለመንገር ነበረ። ከዛ በዛው ተጠባብሳችሁ ቀራችሁ። ገባኝ። ግን እኔ የመኒ መሆኑን አሁን በአጋጣሚ ባለቤት የመኒ ነው ስትይ እንጂ የመኒ ሀበሻ ኢጃዛ ቤት ውስጥ መጥቶ ይቀመጣል እንግዲህ ያው እቅዳችን ለመጋባት ነው፣ ወደ ኤምባሲ ለመሄድ ነው። እሺ ታዲያ በምንኛ ነው የምታወሩት እናንተ? ቋንቋማ እናወራለን፣ በጽሁፍ ነው እንጂ መግባባት ማንችለው። እሱ ትራንስሌት እያደረገ የሚልክ ማለት በአረብኛ ነው ወይ የምታወሩት? በአረብኛ። አንቺ ሞሬዲ ሳውዲ 2 ዓመት ቆይተሽ ስለነበር የዛኔ አረብኛ ትችያለሽ ገና ስትተዋወቁም ጀምሮ በስልክ ስታወሩ። አይ ቋንቋ በደንብ እችላለሁ።
መጀመሪያም ዱባይ ላይ 2 ዓመት ስለሰራሁን ሳውዲ ደግሞ ሰርቻለሁ። 2 ዓመት በላይ ሰርቻለሁ ከሱ ጋር ስንተዋወቅ ማለት ነው። 2 ዓመት ዱባይ 2 ዓመት ሳውዲ ስለሰራሽ ኦልሬዲ የ4 ዓመት ስራ ልምድ ቋንቋ በደንብ ያስለምዳል። ያው በተለይ ዱባይ ያለው ልጆች ያሉበት ቤት ስለሆነ ልጆች ካሉ ቋንቋ ትችያለሽ። ያልገባሽን በነፃነት መጠየቅ ስለምትችይ ትችያለሽ። እሱ ምንድነው ስራው? ስራው ምዝራ ምናምን ነው የሚሰራው እንዳበሾች እንዳበሾች ከብት ምናምን ነው የሚጠብቀው። የምኒዎችም እነዚህ ተቀጥሮ ይሰራሉ። ሳውዲ የተሻሉ ይመስለኝ ነበር ከኛ ትንሽ በኢኮኖሚ አይደለም። አንድ ነው። ትደግልኝ። ስንት ወሯ ነው? 2 ዓመት ሊሆናት 2 ወር 4 ወር ይቀራታል። 1 ዓመት ከ8 ወር 1 ዓመት ከ8 ወር አድጋልሻለሁ። እሺ እያቆብችበት ቀጥል ማለት ከዛ እንደዛ ሲያስፈራሩም ፈርቼ ገባሁኝ። ጩቤ ሲያወጡ ምናምን ደግሞ መአት ሆኑ ተሰበሰቡ። መጀመሪያ ሲያገኘኝ አንድ ነበር፣ ከየት እንደመጡ አላውቅም። የመአት ሆኑን ካልገባሽ ብለው ጩቤ ሁላ አወጡ ማለት ነው። ከዛ እሱ መቼም እኔ ዜጋቸው ስለሆንኩኝ ምንም የከፋ ነገር አያደርሱብኝም። ብዙ የምንሰማው ነገር ስለነበር እሱን ከያዙት ግን እንደማይለቁት ስላሰብኩኝ እሱ እንዲሄድ ዕቃ እንዲያመጣ የተጋባችሁበትን አምጡ ሲል አለ ብዬዋለሁ። ግን የለን ገና ልንጋባ ነው። ከዛ እንዲመለስ ወደ ኢትዮጵያኖች እንግዲህ ጠቁመውብን ነው። ልጅቷም አለችበት እዚህ ሴራ ውስጥ ማለት ነው። እሺ ግን የመጡት አበሾች ናቸው? ኢትዮጵያውያን ናቸው ወይስ የሳውዲ ፖሊሶች? አበሾች ናቸው። አበሻ ምን አገባው? ኢትዮጵያውያን ናቸው። በጣም ነው የሚታወቁት ማለት ነው። እንደዚህ ሰውን በማስጠፋት ከዛ በጣም ብዙ ነገር አለ ሀቡዬ። ይታወቃሉ ደግሞ ብዙ ይታወቃል። እና እንደውም እነሱ እጅ ከገባሽ በቃ ህይወትሽ አለቀለት ማለት ነው። እና ምንድነው ገባሁኝ እኔ እሱ ዕቃ የተጋባንበትን ወረቀት እንዲያመጣ እንዲሄድ አርኩትኝ። ከዛ ትንሽዬ ኤርገንዶ ስልክ ነበር ያስኩትኝ። ስልኬን ሁሉም ነገር እዛው ቤት ውስጥ ነው ያለው። ስልኬን ጥዬ ነው የወጣሁትኝ። እኔ ትንሿ ኤርገንዶ ብቻ ምክንያቱም ወተን ዕቃ ገዝታልኝ ነው ልንመለስ አስበን የወጣ ነው የነበረው ማለት ነው። እሷም አልመጣችም፣ እኔም ተያዝኩኝ። ከዛ በኤርገንዶ ስልክ በጣም ማውቃት እዚሁ ግሩፕ ላይ የምንተዋወቅ ግን እስካሁን ድረስ እንደ እህት የምንተያይ ጓደኛ ያለችና ያለውን ነገር ነገርኳት። አልተጠራም፣ ሊያስፈራሩን ነው እንደዚህ ያሉት እንጂ አልተጠራም። ማንም አልተጠራም ፖሊስ። ወይ ሀበሻ በሰው ሀገር ጥጋባችን እኮ አይቻልም። እሺ ውዴ ከዛ እሱ እንዳይመለስ ከዛ ቤትም እንዲወጣ እንድትነግረው ለጓደኛ የጻፍኩላትኝ ማለት ነው። ሜሴጅ አረኩላትኝ። እሷም ከዛ እንዲሄድ ነገረችው። ሄደ እሱን ከዛ ማለት ነው። ከዛ ተነግሯቸዋል እንግዲህ የመኒ ነው ሊጋቡ ነው ምናምን ተብሎ ተነግሯቸዋል። እና እኛ በሾች እያለን እንዴት የሌላ ሀገር ዜጋ ታገቢያለሽ? እነሱ የእነሱን ዜጋ ይሰጡናል እንዲ ከፈለሽ ከኛ መሀል መርጠሽ ታገቢያለሽ እንጂ አንሰጥም አለ ማለት ነው። የያዘኝ ሰውዬው ምንድነው እሱ ሲጀመር የወሰደኝ ደግሞ የራሱ ቤት አይደለም የጓደኛው ቤት ነው። እሱ እዛ አልፎ አልፎ ነው የሚመጣው። አንድ ቃማ ያለው ሰው ካለ ቤት ይከራያል። የማአት ባህርተኞች አሉ፣ እንደዛ ነው የሚያደርጉት። ከዛ በኋላ ማፊያ ናቸው በኛ እነዚህ ማፊያ የተደራጁ ማፊያ እንደዛ ናቸው። እና የያዘኝ ልጅ ነበር ቃማ የነበረው ጩቤ ሲያወጡብኝ ምናምን የነበሩት እንግዲህ በባህር የመጡ ናቸው። በኋላ አብሬያቸው ስቆይ እንደተረዳሁትኝ ማለት ነው። ከኢጃዛ ቤት ማነው ከጠለብ ቤት ሰራተኞችን እናስጠፋለን፣ ስራ እናስቀጥራለን እያሉ ያስጠፉና ከዛ በእነሱ ቁጥጥር ውስጥ ነው የሚሆኑት ማለት ነው። ዋናይ እና ገንዘብን መላክ ሲፈልጉ ስራም መግባት ሲፈልጉ ምናምን በእነሱ በኩል ነው። በቃ ሁሉም ነገር በእነሱ በኩል ነው። ከፈለጉ እነሱ ይልኩላቸዋል፣ ካልፈለጉ ደግሞ ገንዘባቸውን ለራሳቸው ነው የሚጠቀሙት። ወዴትም መሄጃ የላቸውም። እና
እንደዛ አደረጉ። ከዛ ልጁ እኔ ወድጄሻለሁኝ እኔ ላገባሽ እፈልጋለሁኝ አለ ማለት ነው። ከፈለግሽ አገር ቤት ሽማግሌዎች ይላካል፣ ቤተሰቦች ጋር ሽማግሌ እንዲልኩ አደርጋለሁኝ። እዚህ እንትን አድርገን ሰርግ አድርገን እንጋባለን፣ ወድጄሻለሁ አለኝ ማለት ነው። በጣም ረጅም ነው፣ ትልቅ ሰውዬ ነው እና እኔ ደግሞ በጣም ቀጫጫት አጭር ነኝ፣ በዛ ላይ ቀይ ነኝ፣ ፀጉሬ ረጅም፣ በቃ አረቦችን ነው የምትመስይው እና በጣም ነው የወደድኩሽ፣ እኔ ላገባሽ እፈልጋለሁ ማለት ነው። እና እኔ አሁን ፓስፖርት የለኝም ብዙ አውቄ ነው ግን ፓስፖርት በእርግጥ የለኝም። በኢቃማ ብቻ ነው ወደ እነሱ የመጣሁት። ፓስፖርት የለኝም። በዛ ላይ ደግሞ ብዙ ጊዜ የሰራሁበት ገንዘብ እነሱ ጋር አለ እና ተመልሼ ሄጄ ረመዳን የቀረበበት ነበር ያኔ እና ተመልሼ እዛ ቤት ሄጄ ለአረፋ አካባቢ ሎኬሽን ልኬልክ መጥተህ እንድትወስደኝ እናደርግና ያኔ እንጋባለን ምናምን አልኩት። ከዛ እሺ ያኔ ከመጣሽ ግን ገንዘብሽን እመልስልሻለሁ አለኝ ማለት ነው። እዛ አግተውኝ ገንዘብ ነው የተጠየቁት። ገንዘብ ከፍዬ እንደወጣ ነው የተደረገው ማለት ነው። እንግዲህ እኔ ምንም ገንዘብ አልነበረኝም እንዳልኩሽ። እዛው መንፈሳዊ እንትን ላይ ግሩፕ ላይ የማውቃቸው ልጆች አሰባስበው ነው ገንዘቡ የተላከልኝ እና ከዛም እንደወጣ ያደረጉኝ ልጆች በአካል ማውቃቸው ሳይሆን እዛው መንፈሳዊ ግሩፕ ላይ ማውቃቸው ልጆች። ከዛ ተከፈለና ከነዛ ማፊያ ሀበሾች ተላቀቅሽና ወጣሽ። ከዛ ወደ ሄድሽ? ይሰማል? አዎ እየሰማች ነው ውዴ። ሀቡዬ ይሰማል? አይ አዎ። ሄሎ ኔትወርኳ አይሰማም? ኔትወርክሽ ደከመ። በቃ ውረጂና ተመልሰሽ ግቢ ወይ ኔትወርክሽን አስተካኪና ነይ ማርያ፣ አውርቼሻለሁ። እነሱ ያስተዋውቁና ይውረዱ። የሩትን ቮት የምናደርግበት ሰዓት እየደረሰብን ነው። ትርሲት ፈጠን አድርጊ። ትንሽ ደቂቃ ከዛ በቃ እንደምንም ከነሱ ለቀቁኝና ወደ ምሰራበት ወደ ቢሻ ተመለስኩ ማለት ነው። ጋብቻውንም ሳናደርግ ተመለስኩኝ ወደ እነሱ ጋር እየሰራሁኝ ብዙም ሳልቆይ እንግዲህ እርጉዝ ሆንኩኝ ማለት ነው። እና ለሴትዬ ነገርኳትኝ። ሁሉም ነገር ነው የምነግራትኝ በግልጽ ማለት ነው። ነገርኳትኝ እርጉዝ ነኝ ምናምን አልኳትኝ። ከዛ እና እንዴት እናድርግ ስትለኝ የምትፈልግኝ ከሆነ ተመልሼ እመጣለሁኝ፣ አሁን ግን ወደ ሀገር ቤት መሄድ እፈልጋለሁ ያልኳትኝ ማለት ነው። ከዛ እሺ ተባለ። ፍቃድ ሊያወጡልኝ ሲሄዱ ከ6 ወር በላይ ፍቃድ የለም፣ 6 ወር ብቻ ነው ያለው። ስለዚህ በቃ ሂጂና ተመልሰሽ ለመምጣት ሬዲ ስትሆኚ አዲስ ቪዛ ይላክልሻል ተባልኩኝ። ከዛ እሺ ብዬ ተስማምተን ተመልሼ ከባለቤቴ ጋር ሪያድ ተገናኘንና ጋብቻችንን ፈጸምን ማለት ነው። ሾች ጋር ተገናኘንም፣ የእሱ አጎት ጋር ነው የተገናኘ ነው ማለት ነው። ከዛ በኤምባሲ ጋብቻችንን ፈጸምን። እዚህ ምንም አውቀው ሰው ዘመድ ምናምን ስለሌለኝ የመጀመሪያም ልጄ ስለሆነ የመን ኤምባሲ ወይስ ኢትዮጵያ ኤምባሲ? ኢትዮጵያ ኤምባሲ ሄዳችሁ ተፈራረማችሁ። እሱ የመኒ ሆኖ በየመኒ ፓስፖርት ኢትዮጵያ ኤምባሲ ውስጥ መጋባት ይችላል። ኢትዮጵያ ሌላ ይገባል ኤምባሲ ይቻላል። መረጃ ያመጣል። ከዚህ በፊት እንዳላገባ ሀገሩ መረጃ ያመጣል። አላገባም ነበር ሀገር? አዎ አላገባም ነበር። ከዛ ተገባንና ልጄን ለመውለድ የ4 ወር እርጉዝ ሆኜ ወደ ሀገር ቤት ሄድኩኝ። በነበረኝ ገንዘብ የቤት ዕቃዬን አሟልቼ ቤት ተከራይቼ ወለድኩኝ። የመጀመሪያ የሰራሁበት ያው እሱ የቤት ኪራይም የቀለባችንም ምናምን ስላለ ተጨማሪ ገንዘብ የለንም ሴቭ የሚደረግ ማለት ነው። የሰራሁበትን የሆስፒታል ተከፈለና የልጄን የልደት ሰርተፍኬት አሰርተን ምናምን ወጣን ማለት ነው። ሴት ልጅ ወለድኩኝ።
ከዛ የዚያራ ጊዜያችን 9 ወር ነው። በየ3 ወሩ ይታደሳል እና በ9ኛ ወር መውጣት አለብን መሰለኝ። እኔ ደግሞ ያኔ ወሊድ አለኝ፣ ገንዘብ በቂ ገንዘብ የለንም፣ የሆስፒታል ይከፈላል ምናምን ነገር መውጣት አልቻልንም ማለት ነው። ከዛ በዛ ምክንያት ህገ ወጥ ሆን በቃ መውጣት አልቻልንም። ከዛ አሁን ትምህርት ቤት ልጄ ላስገባው ስል እንግዲህ ልጄ የተወለደው ኢትዮጵያ ውስጥ ነው፣ ሙሉ ዶክሜንቱ የኢትዮጵያ ነው እና ማስገባት አልቻልኩኝም ትምህርት ቤት ማለት ነው። ከዛም ደግሞ አሁን 3ኛ ነው ልጅሽ። የዛኔ ትምህርት ስትፈልጊለት ስንት አመቱ ነው? 5 አመት አካባቢ። መጀመሪያ 6 አመት በላይ ነው መግባት የሚችለው ተባለ። ከዛ በ6 አመቱ ነው ትምህርት መግባት የሚቻለው ተባለ። ጠበቀን። 6ኛ አመቱ ላይም ልናስገባ ስንል አይ ኢትዮጵያውያን አንቀበልም አረብ ካንትሪዎችን ብቻ ነው ተባለ ማለት ነው። ከዛ እሱ እንደምንም እንዴ ልጅሽ ባባቱ የመን ያለ ሙሉ ዶክሜንቱ የኢትዮጵያ ነው። እሱ ኢትዮጵያ ነው የተወለደ የልደሰበት። ስለዚህ ፓስፖርቱ የኢትዮጵያ ነው። የገባውም ወደ ሳውዲ በኢትዮጵያዊነት ነው። ፓስፖርት ነው። ኦኬ ገባኝ። ከዛ እንደምንም ብሎ የየመን የልደት ሰርተክፌት እንዲያወጡለት አደረገ። በሰርተክፌት አይቻልም ተባለ። ፓስፖርቱም እንዲወጣለት ተደረገ። በጣም ብዙ ፕሮሰስ ነበረው። በጣም ማለት ነው። በጣም ብዙ ብር ነው የጨረስነው ኤምባሲ በመሄድና በመምጣት ብቻ ማለት ነው። ምንም አልተቻለም ትምህርት ቤት ማስገባት ማለት ነው። አሁንም 3ኛ ልጄ ደግሞ ወለድኩ ማለት ነው። ሴት ልጅ አሁን አንድ ወንድ 2 ሴቶች ሆኑ በአጠቃላይ ማለት ነው። ከዛ በቃ አሁንም ልጁን ትምህርት ቤት ማስገባት አልቻልንም። ልጄ 2ኛዋ ልጄ እንግዲህ አሁን ህዳር ሲመጣ 4 አመቷ ሊሆናት ነው። እሷም መግባት አለባት ትምህርት ቤት። ከዛ ኬጂ ልናስገባት ስንል እሷ የዚሁ ሀገር ተወላጅ ስለሆነች የልደት ሰርተፍኬትም ስላላት መግባት ትችላለች የሚል ኢንፎርሜሽን ሰማንና እሷን ልናስገባት ስንል ለጊዜው አሁን ላይ አዲስ የወጣ ቀራር የመንዮች ሶሪያዎች እና ሱዳኔዎች መግባት መመዝገብ አቆመናል፣ ሲስተም አይቀበልም ተባለ ማለት ነው። ውዴ በመሀል ነገ እንቀጥል። እሺ ዩዳሄ ታሪክሽን ነገ እንቀጥላለን። ኦኬ በቃ 1-2 ደቂቃ ሲና ሀቡ ዛሉ ስበችን ዩዳሄ ገና 3ኛ ልጅ ተወልጂ አይደለ? ለምን 2ኛ ልጅ ለትምህርት ስትደርስ ኢትዮጵያውያን ሱዳኒን ምናምን መመዝገብ አቁመናል አሉኛልሽ። ስለዚህ አሁን ደግሞ ትንሿ ደግሞ ቅድም ስንት አመቷ ነው ስልሽ አመት ከ8 ወር በዚህ አመት ነው ኬጂ እንድትገባትን። ስለዚህ ነገ እንቀጥል። ኬጂ ላይ ነው ያቆምነው። 2ኛ ገና 3ኛ ሳትወለድ 2ኛ ልጅሽ ኬጂ ላይ ነው ያቆምነው። ነገ ትቀጥይልናለሽ። እሺ ነገ ከሰዓት። እሺ ወዴ እናመሰግናለን። ስምሽን ይዤዋለሁ ዩዳሄ። ፓርትቱ ነገ ትቀጥሰልናለች።